በራራ ቀዳሚት አዲስ አበባ ከ1400 እስከ 1887 ያልተነገረው የኢትዮጵያ ታሪክ ጸሐፊ ዶክተር ሀብታሙ መንግስቴ ተገኘም። በራራ ጤና ይስጥልን። በራራ ክፍል 6 እንደሚከተለው ይዤ ቀርብ ያለው አብራችሁን ቆዩም። በራራ ቀዳሚት አዲስ አበባ በራራና አካባቢዋ የበራራን ከተማ ትክክለኛ መገኛ ለማወቅ የሚረዱ ብዙ ማገናዘቢያ ስፍራዎች በፍራማሮ ካርታ ላይ ተስለዋል። በካርታው ላይ በበራራ አካባቢ የሚገኙ አውራጃዎች፣ ወንዞች፣ ከተሞችና ተራሮች ይገኛሉ። የበራራን መገኛ ለማወቅ ማገናዘቢያ የሚሆኑትን ወደ 20 የሚደርሱ ከተሞች፣ ተራሮች፣ ወንዞችና አውራጃዎች ለይተን ዘርዝረናቸዋል። ማብራሪያው በአብዛኛው በፋልኬታና በክራፎርድ ጥናቶች ላይ የተመሰረተ ነው። አንደኛ፣ ዋተብ የአዋሽ ወንዝ መፍለቂያ። ክራፎርድ ስለ ቦታው የሰጠው ማብራሪያ ብዙም ግልጽ አይደለም። ሁለተኛ፣ ዊዝ ይህ ከአዋሽ ወንዝ አጠገብ የሚገኘው ዊዝ የተባለ ዝነኛ የንግድ ከተማ ነው። ሶስተኛ፣ ሸዋ የሸዋ አውራጃ ነው። ክራፎርድ እና ፋልኬታ ሳባና ሰደይ ወይም ሳባ ተምታቷል ይላሉ። ብዥታውን ያጠራል ብለው የሰጡት አስተያየት ስህተት ሆኖ አግኝተነዋል። በእኛ በኩል በሰደይን ወይም ሳባና በሳባ ሸዋ አውራጃ መካከል ብዥታ የለም። አራተኛ፣ አዋሽ ወንዝ የአዋሽ ወንዝ ከሸዋ ከጋፋት ተራራ ፈልቆ ግማሽ ክብ ሰርቶ ከምዕራብ አቅጣጫ ጀምሮ መጀመሪያ ወደ ደቡብ ምስራቅ ከዚያም ወደ ሰሜን ምስራቅ አቅጣጫ ይፈሳል። በተራራማ የሸዋ ስፍራዎች ከፈሰሰ በኋላ ዋናው ገባር የሆነው የቀሰም ወይም ገርማማ ወንዝ ከተቀላቀለበት በኋላ ወደ ደልዳላ የአፋር አውራጃ ይፈሳል። 900 ኪሎ ሜትር ከተጓዘ በኋላ የአውሳ ሐይቅን ፍራማውሮ ጉሬሌ ይለዋል ይቀላቀላል። በፍራማውሮ ካርታ ላይ ጉሬሌ ሐይቅ ከታጁራ ሰላጤ በስተ ምዕራብ ከ90 ኪሎ ሜትር ርቀት ላይ ይገኛል። አምስተኛ፣ ሳይሞንቲ ወንዝ በላይኛው አዋሽና የጋላ ወንዝ በተባለው መካከል የሚፈስ ወንዝ የሚፈሰው ወደ አዋሽ ወንዝ ነው። ያውኑ ሰርማዲያ ወንዝ ሊሆን ይችላል። ስድስተኛ፣ አሶ ወንዝ የአሶ በመባል የሚታወቀው የመቂ ገባር ወንዝ ነው። ሰባተኛ፣ ዶኮ ወንዝ ዶኮ ከበራራ በስተሰሜን ከሚገኝ ተራራ የሚፈልቅ የአዋሽ ወንዝ ገባር ነው። የዚህ ወንዝ የፍሰት አቅጣጫ ከትንሹ አቃቂ ወንዝ ጋር አንድ ነው። የድምፅ ተመሳሳይነት ስላለው ክራፎርድ ዶኩን ዱከም ነው ብሎ ደምድሟል። ክራፎርድ ስለ በራራ መገኛ ለሰራው ስህተት አንዱ ምክንያት ይህ ነው። ፋልኬታም ይህን ይቀበላል። ስምንተኛ፣ ዝቋላ ይህ የዝቋላ ገዳም ነው። ከፍራማውሮ ካርታ ላይ ከዝቋላ ተራራ አናት ላይ ሐይቅ እንዳለና ተራራው የቅዱሳን መነኮሳት ገዳም እንዳለበት መግለጫ ይዟል። የዝቋላ ገዳምነቱም እስከ ዛሬ እንደጸና ነው። ዘጠነኛ፣ ፈጠጋር የፈጠጋር አውራጃ በሰሜንና በምዕራብ ከሸዋ በስተደቡብና ደቡብ ምስራቅ በአዋሽ ወንዝ ይዋሰናል። ፈጠጋር የአሁኑን ምስራቅ ሸዋን ያጠቃልላል። በራራ የምትገኝበት ወረብ ከፈጠጋር በስተ ምዕራብ ነው። አስረኛ፣ አናከቤ ተራራ ይህ ፈጠጋር ውስጥ የሚገኝ ተራራ ነው። ይህ ተራራ የመገዘዝ ተራራ ነው ይላል። መገዘዝ የስምጥ ሸለቆ የምዕራብ ድንበር ነው። በእኛ በኩል ካርታውን ከምስራቅ ሸዋ መልክዓ ምድር ጋር በማገናዘብ ይህ ተራራ የረር እንደሆነ መገመት እንችላለን። 11ኛ፣ መሶን ይህ በፈጠጋር የሚገኝ ስፍራ ነው። ክራፎርድ የአሁኑ መስኖ ተራራን ነው ይላል። 12ኛ፣ ጥልቅ የጥልቅ ሜዳ በፈጠጋር የሚገኝ ስፍራ ጥልቅ ለጥ ያለ ሜዳ ስፍራ ሲሆን አጼ ዘርዓ ያዕቆብም የተወለደው እዚህ ነው። 13ኛ፣ ሀበሻ በኢትዮጵያ ፍራማውሮ ኢትዮጵያን አንዳንድ ያበሻ ይላል፣ ሌላ ጊዜ ደግሞ ኢትዮጵያ ይላል። 14ኛ፣ አመጃም ከጥልቅ አጠገብ ከአዋሽ ሸለቆ ፈጠጋር አውራጃ የሚገኝ ስፍራ። ክራፎርድ ይህን ቦታ ከአዲስ አበባ 200 ኪሎ ሜትር ርቀት ላይ የሚገኘው ማጀቴ ነው ይላል። ይህን ድምዳሜ ፋልኬታም ተቀብሎታል። 15ኛ፣ አንበት ባለወልድ ሸዋ ውስጥ ከወንጭት ወንዝ በስተደቡብ ከጀማ ወንዝ በስተሰሜን የሚያዋስኑት በበደበጅና በአህያ ፈጅ ቁስቋ መካከል የሚገኝ ስፍራ ነው። 16ኛ፣ በደበጅ መቅደላዊት የሚገኘው በሸዋ መራቤቴ ከጀማ ወንዝ በስተደቡብ ሲሆን በአንበትና ከአህያ ፈጅ ብዙም አይርቅም። 17ኛ፣ አህያ ፈጅ ቁስቋም ከወንጭት ወንዝ በስተሰሜን
በቅርብ ርቀት በቤተ አማራና በሸዋ መካከል የሚገኝ ስፍራ ነው። 18 በራራ ሸዋ ውስጥ የሚገኘው በራራ በፍራማውሮ ካርታ በራራ በጣም ትልቅ ከሆነ የከተማ ምልክት ስር ተጽፋለች። በተጨማሪም በራራ ዶኮ ከተባለ ወንዝ በስተምዕራብ ትገኛለች። የዶኮ ወንዝ ለከተማዋ በጣም ቅርብ ስለሆነ በበራራ ምስራቃዊ ክፍል መሃል እንደሚያልፍ መገመት ይቻላል። የንጉሠ ነገሥቱ ዋና መቀመጫ የሚለው ገለጻ ለበራራ ነው። ክራውፎርድ በስም በድምፅ ተመሳሳይነት ብቻ የበራራ መገኛ ቦሮራ የሚባለው ተራራ ያለበት ስፍራ ብሎ ደምድሟል። ቦሮራ ከአዲስ አበባ ደቡብ ምስራቅ በ30 ማይል ከየረር በስተ ደቡብ በ16 ማይል ርቀት በአህማር የተራሮች ሰንሰለት የሚገኝ ስፍራ ነው። እንደ ሌሎቹ ምሁራን ሁሉ ፋልኬታ የክራውፎርድን ድምዳሜ ይቀበለዋል። ይህ ደግሞ በራራን ከወረብ አውጥቶ ፈጠጋር እምብርት ስለሚያደርጋት ተቀባይነት የለውም። 19 አምባ ነገስት የፓትርያርኩ መኖሪያ የተባለው ገለጻ ሸዋ ውስጥ ለሚገኝ ቦታ ነው። ክራውፎርድ ገለጻው በትክክል በካርታው ላይ አምባ ነገስት ለተባለ ተራራ ነው ይላል። አምባ ነገስት ከአዲስ አበባ በስተምዕራብ የሚገኘውን የመናገሻን ተራራ ነው። 20 ሰደይ ወይም ሳባ ይህ ከአምባ ነገስትና ከበራራ በቅርብ ርቀት የሚገኝ ሸዋ ውስጥ ያለ ስፍራ ነው። ክራውፎርድ ሰደይ ከዞርዚ መጽሐፍ ላይ ሰተይ ከተባለው ነጣ ያለ የሰውነት ቆዳ ያላቸው ሰዎች የሚኖሩበት ከተማ ተብሎ የተገለጠው እንደሆነ አስተያየቱን ሰንዝሯል። ይህ ከተማ የሚገኘው ከዊዝ በስተምስራቅ የአንድ ቀን መንገድ ከተኬደ በኋላ ነው። የክራውፎርድ ማብራሪያ አጥጋቢ አይደለም። የፍራማውሮ ካርታ መሬት ላይ ያለውን እውነት ያንጸባርቃል። በራራን በደንብ ያሳያል። የንጉሱ ዋና መቀመጫ እንደሆነም ይገልጻል። በበራራ አካባቢ የሚገኙ ከተሞችን፣ ወንዞችንና አድባራትን ያሳያል። ከነዚህም ውስጥ የአዋሽ ወንዝ፣ የዱከም ወንዝ፣ የዝቋላ ገዳምና የአምባ ነገስት ተራራ ይገኙበታል። ወንዞችም ተራሮችም የዝቋላ ገዳምም ትክክለኛ ቦታቸው ላይ ተቀምጧል። የብዙ ስፍራዎችን ስም በኋላ የሰፈሩት የኦሮሞ ጎሳዎች ቢቀይሯቸውም አብዛኛዎቹ ቦታዎች እስከዛሬ ድረስ በጥንት ስማቸው ዘልቋል። በራራ ከዱኮ ወንዝ በስተምዕራብ ከአዋሽ ወንዝ በስተሰሜንና ከአምባ ነገስት በስተምስራቅ እንደሚገኝ የፍራማውሮ ካርታ ያሳያል። የዶኮ ወንዝና የአምባ ነገስት ተራራ ለበራራ በጣም ቅርብ ናቸው። የኢትዮጵያን ካርታ ስለው እንዲሁም ሌሎች መረጃዎችን በቃለ መጠይቅ ለፍራማውሮ የሰጡት የበራራ ተወላጆችና የዝቋላ ገዳም መነኮሳት መሆን አለባቸው። በሌላ አነጋገር ካርታውን በዋናነት የሳሉት ወይም መረጃ የሰጡ ሰዎች የፈጠጋርንና የሸዋን አውራጃ አብጠርጥረው የሚያውቁ ናቸው። ይህን ለማለት ያስቻለን በበራራና በዝቋላ አካባቢ ስላሉ ሰዎች፣ ወንዞች፣ ስላሉ ቦታዎች፣ ወንዞች፣ ተራሮችና ከተሞች በካርታው ላይ የሰፈረው ዝርዝር መረጃ ነው። የፍራማውሮን ካርታ ጥቂት ስህተቶቹን ነቅሶ በማንበብና ከዘመኑ የታሪክ ድርሳናት በማገናዘብ ካርታውን በሳተላይት ምስል በመታገዝ ከአሁኖቹ ስፍራዎች ጋር በማገናዘብ እና እንደገና በመሳል የበራራን ትክክለኛ መገኛ በቀላሉ ማወቅ ይቻላል። የካርታውን ንባብ ለማቃለልም በተለይ የበራራን መገኛ ተክሮ ለመመልከት የሚረዱትን ዋና ዋና ስፍራዎች በአቅጣጫና በርቀት እንዳስፈላጊነቱ ባጭሩ እንገልጻለን። እንዳስፈላጊነቱም ሌሎች የታሪክ ማገናዘቢያዎችን እናቀርባለን። ወደ ዝርዝሩ ከመግባታችን በፊት 2 ነጥብ ማንሳት እንወዳለን። አንደኛ፣ ፍራማውሮ ካርታ ላይ የዶኮ ወንዝ ተብሎ የቀረበው በዛሬው የአከላለለ ምስራቅ ሸዋ ውስጥ የሚገኘው የዱከም ወንዝን አይደለም። ዱከም ከጥንቱ የአስተዳደር ወሰን ስንሄድ የሚገኘው በፈጠጋር አውራጃ ነው። የበራራን መገኛ ብዙ ምሁራን በስህተት ፈጠጋር ውስጥ ያደረጉበት ምክንያት ዶኩን ዱከም ብለው በመውሰዳቸው ነው። ይህ ግን መታረም አለበት። ዱከም ፈጠጋር እንደሚገኝ ወሳኝ ምስክርነት ከሚሰጡት ጸሐፊዎች ውስጥ የሆነው አረብ ፈቂን እዚህ ቃል በቃል መጥቀስ አስፈላጊ ነው። ሙስሊሞቹ ደግሞ ከዝቋላ ተነስተው በፈጠጋር ግዛት ወደሚገኝ ላሊበላ ወረዳ ደርሰው ሌሊቱን በዱከም ወንዝ ዳር አሳለፉ። ግባቸው ባደቄ ነበር። ሙስሊሞቹ ዱከም ወንዝ ሲደርሱ በባደቄ መሃል እሳት ሲንበለበል አስተዋሉ ይላል። ጥቅሱ እንደሚያመለክተው ዝቋላ የሚገኝበት የላሊበላ ወረዳ የዱከም ወንዝና ባደቄ ሁሉም የሚገኙት በፈጠጋር ውስጥ ነው። ሁለተኛው በካርታውና በጽሑፍ መረጃዎች መሰረት የበራራ ከተማ መገኛ በሸዋ አውራጃ በወረብ ወረዳ ሲሆን የበራራም ትክክለኛ መገኛ ከአሁኑ አዲስ አበባና የአዲስ አበባ ዙሪያ ውጭ ሊሆን አይችልም። እዚህ ድምዳሜ ላይ የደረስንበትን ምክንያት ቀጥሎ እናብራራለን።
በፈጠጋር ውስጥ በሚገኙት ቦታዎችን ጀምር። ፈጠጋር በመካከለኛው ዘመን ከነበሩት ከሶሎሞናውያን ነገስታት በተለይ ከአጼ ዳዊት፣ ከአጼ ዘርዓ ያዕቆብ፣ ከአጼ ደማርያም ጋር ጥብቅ ቁርኝት የነበረው ዋነኛ የኢትዮጵያ የጥንት አውራጃ ነበር። ፈጠጋር በመካከለኛው ዘመን አማራ በስፋት ከሚኖርባቸው አውራጃዎች አንዱ ነው። ማያ የተባሉ ከብት አርቢ ክርስቲያኖችም ይኖሩበት ነበር። መርዕድ ወልደ አረጋይ ስለ ጥንት የኢትዮጵያ አውራጃዎች የአስተዳደር ወሰን ባጠናው ጥናት መሰረት የፈጠጋር አውራጃ ሰሜን ምዕራባዊ ወሰን አንጦጦ ተራራ ግርጌ ይደርሳል ይላል። በእኛ የምርምር ግኝት ግን የፈጠጋር ሰሜን ምዕራባዊ ድንበር ከትልቁ አቃቂ ወንዝ አያልፍም። ፈጠጋር ከአዋሽ ወንዝ በስተ ሰሜን ይገኛል። የፍራማውሮ ካርታ እንደሚያሳየው በፈጠጋር ውስጥ የዝቋላ ገዳም፣ ጥልቅና ለጥ ያለው የጥልቅ ሜዳማ አካባቢ እና አመጃ የተባሉ ስፍራዎች ነበሩ። አንዳንዶቹም አሁንም አሉ። የዝቋላ ገዳም ላሊበላ በሚባል ወረዳ ዝቋላ በተባለ ተራራ ይገኝ ነበር። ተራራው ሾጣጣ ሲሆን በተራራው አናት ሐይቅ እንዳለና በተራራውም የቅዱሳን መነኮሳት ገዳም እንደሚገኝ በካርታው ላይ በትክክል ተቀምጧል። በዚህ ተራራ ላይ ትልቅ ሐይቅና የቅዱሳን መነኮሳት ገዳም አለ። እንደሚታወቀው ከዝቋላ ተራራ አናት ላይ በእሳተ ገሞራ ፍንዳታ የተፈጠረ ሐይቅ እስከዛሬ ድረስ አለ። የዝቋላ ገዳምነቱም እስከዛሬ ድረስ እንደጸና ነው። ይህን አይነት ዝርዝር መረጃ ስለ ቦታው መስጠት የሚችል ቦታውን በአካል የሚያውቅ ሰው ብቻ ነው። ኦሮሞ በአካባቢው ከሰፈረ በኋላ እንደ ሌሎች ቦታዎች ሁሉ የላሊበላን ወረዳ ሊበን በሚል ስም ቀይረውታል። ተራራው ግን አሁንም በጥንት ስሙ ይጠራል። የዝቋላ ገዳም የበረራን ትክክለኛ መገኛ ለማወቅ እጅግ ወሳኝ ማገናዘቢያ ነው። ሌላው ፈጠጋር ውስጥ ይገኝ የነበረው ከተማ ጥልቅ ነው። ስለ ጥልቅ ከካርታው በተጨማሪ በዘመኑ የተጻፈ መረጃ ይገኛል። በዚህ መረጃ መሰረት ጥልቅ አጼ ዘርዓ ያዕቆብና ልጁ አጼ በእደ ማርያም የተወለዱበት ፈጠጋር ውስጥ የሚገኝ ስፍራ ነው። ቦታውን ለመጀመሪያ የከተመበት የዘርዓ ያዕቆብ አባት አጼ ዳዊት ነው። መረጃው የንጉሱ ታሪከ ነገስት ሲሆን ከአጼ ዘርዓ ያዕቆብና አጼ ዳዊት ከቦታው ጋር ስላላቸው ቅርበት ግንኙነት የሚከተለውን ይላል። ንጉሳችን ዘርዓ ያዕቆብ በዚያ ጊዜ በደስታና በሐሴት ተመለሰ። ቀደም ወደ ተወለደባት ጥልቅ ከምትባል ስፍራ ወደ ፈጠጋር መጣ። በዚህ ስፍራ በሚኖርበት ጊዜ የቅዱስ ሚካኤልን ቤተ መቅደስ ለመገንባት ጀመረ። አባቱ ዳዊት በነበረ ጊዜ የለበሻ የተባለ ብዙ አትክልት አስተከለ። እዚያም ታላቅ ቤተ መንግስት አሰርቶ ስሙን መርጡለ ሚካኤል ብሎ ሰየመው። ሌላው ታችኛውን አጸደ ሚካኤል ብሎ ሰየመው። ጥልቅ የአጼ ዳዊት ልጅ ወይዘሮ ድል ሞገሳ ታች ጋይንት ውስጥ ስላሰራችው ለቤተልሔም ቤተክርስቲያን ባስጻፈችው የጉልት መዝገብ ውስጥም ተጠቅሶ እናገኘዋለን። ድል ሞገሳ ለቤተልሔም የሰራችውን ስርዓት በጥልቅ ምድር አቂቴ ደበና ታቦተ ኢየሱስ በሚገኝበት ስፍራ ከአባቷ ከዳዊት ጋር በመነጋገር እንደሆነ ትነግረናለች። ጉልቱ ለአጼ ዳዊትና ለወይዘሮ ድል ሞገሳና ለልጆቻቸውና ለልጅ ልጆቻቸው ተዝጋር እንዲሆን ታስቦ ነው የተሰጠው። በድል ሞገሳ የጉልት መዝገብና ከዘርዓ ያዕቆብ ታሪከ ነገስት እንደምንረዳው ጥልቅ ከአጼ ዳዊት ቤተሰብ ጋር ጥብቅ ግንኙነት ነበረው። ዘርዓ ያዕቆብን ጨምሮ የዳዊት ልጆች የተወለዱበት ምናልባት በጥልቅ ሊሆን ይችላል። በፍራማውሮ ካርታ ላይ ያለው ጥልቅ የተባለው ቦታ ነገስታቱ የተወለዱበት እንደሆነ ከጥቅሱ ለማወቅ ይቻላል። ነገር ግን ዛሬ ጥልቅ የሚባል ቦታ በምስራቅ ሸዋ መኖሩን የሚያስረዳ ምልክት የለም። እንደ ሌሎች የፈጠጋር ስፍራዎች ሁሉ የኋላ ሰፋሪ ኦሮሞዎች የቦታውን ስም ሳይቀይሩት አልቀረም። ከጥልቅ በቅርብ የሚገኘው አመጃ የተባለ ከተማ ነው። አመጃ አንድ በስም ካልተጠቀሰ የአዋሽ አነስተኛ ገባር ወንዝ በቅርብ ይገኛል። በአቅራቢያው የሚገኘው ከተማ ጥልቅ ነው። ክራፎርድ አመጃ ጎዝማ በሚባለው አምባ ጫፍ የሚገኘው ማጀቴ ሊሆን ይችላል ብሎ ግምቱን ሰጥቷል። ነገር ግን በአቅራቢያው ስለሚገኘው ወንዝ ምንም ያለው ነገር የለም። በእኛ እምነት በስም ያልተጠቀሰው ወንዝ በምንጃር ሸንኮራ ወረዳ ውስጥ የሚገኘው የቀሰም ወንዝ ነው። ለዚህ አስረጅ ደግሞ የአረፈቂ መጽሐፍ ነው። አረፈቂ አመጃን ከ5 ጊዜ በላይ ጠቅሶታል። ከሽምብራ ኩሬ ጦርነት በፊት አዋሽን በመሻር ግራኝ አህመድ መጀመሪያ የሰፈረው በአመጃ ነው። አመጃ ሙስሊሞች የሚኖርበት በንጉሱ ስር የሚተዳደር የንግድ ከተማ ነበር። ከዚህ የተሻለ መረጃ ካልተገኘ በስተቀር አመጃ በአሁኑ ምንጃር ሸንኮራ ውስጥ የነበረ የንግድ ከተማ ነበር እንላለን። በመቀጠልም የምናየው የመሶንን ከተማ ነው። መሶን ከሰሜን ወደ ደቡብ በሚፈስ የአዋሽ ገባር በሆነ ወንዝ ዳር የሚገኝ እንደሆነ ከካርታ ማወቅ ይቻላል። ወንዙ የሚመነጨው ደግሞ
አናከቤ ከሚባል ተራራ ነው። ክራፎርድ አናከቤ የተባለ ተራራ የአሁኑ መገዘዝ ተራራ ነው ይላል። ካርታው ላይ ያለው መሶን የተባለው ከተማ ደግሞ ከመገዘዝ በስተደቡብ የሚገኘው መስኖን ነው ብሎ ግምቱን ሰጥቷል። ግምቱ ግን ትክክል አይመስልም። ፓንክረስትና ብሪተንሪዝ በስም ያልተጠቀሰው ወንዝ የሞጆ ወንዝ ነው ብለው ትንታኔ ሰጥቷል። የሞጆ ወንዝ የፍሰት አቅጣጫ ካርታው ላይ ካለው ጋር አንድ ሲሆን ይኸውም ከሰሜን ወደ ደቡብ ነው። ስለዚህ መሶን የሚገኘው የሞጆ ወንዝ ከሚፈልቅበት አካባቢ ነው ማለት ነው። ነገር ግን በካርታው መሰረት ከሄድን አናከቤ የተባለው ተራራ መገኘት ያለበት ከአሁኑ የረር ተራራ ብዙ ሳይርቅ ነው። የአረብ ፈቂ መጽሐፍ ይህን ግምት ያጠናክራል። አረብ ፈቂ መሶንን መሲን ብሎ ጽፎታል። መሶንንና በተለይ ባደቄን አረብ ፈቂ ደጋግሞ ያነሳቸዋል፣ ባንድ ላይ ጠቅሳቸዋል። በ1529 ዓ.ም የግራኝ አህመድ ወታደሮች አዋሽን ከተሻገሩ በኋላ መርጋይ በተባለ ቦታ ትንሽ ረፍት አድርገው ቀጥታ የቀሰምን መንገድ ይዘው አመጃ ከተማ ደረሱ። 3 ቀን አመጃ አሳልፈው በአራተኛው ቀን ተነስተው ጃንዘለቅ ወረዳ ሲደርሱ ቀሰም ተራራ ላይ በወቅቱ ከመርጋይ ገዢና በስሩ ከነበሩ 50 ወታደሮች ጋር ተዋግተው የግራኝ አህመድ ወታደሮች የመጀመሪያውን ድል አገኙ። ግራኝ አህመድም ጃንዘለቅ ሳለ ኡራይ ቢን ኡትማን ቢን ዳር አሊ በተባለ መኮንን ስር ያሉ ብዙ የኢትዮጵያ ወታደሮች ዱከም እንደሚገኙ መረጃ ደረሰው። ዱከምም እነሱ ከነበሩበት ቦታ ብዙም እንደማይርቅ ተነገረው። የግራኝ አህመድ ወታደሮች ከጃንዘለቅ ተነስተው እኩለ ቀን ላይ መስክ ምናልባት የፍራማሮ ካርታ የጥልቅ ሜዳ ያለውን ሊሆን ይችላል የተባለ ቦታ ደርሰው እዚያው ውለው አደሩ። ከመስክ በኋላ የግራኝ አህመድ ወታደሮች ስላደረጉት እንቅስቃሴ አረብ ፈቂ የሚከተለውን ይነግረናል። በሁለተኛ ቀን ጠዋት ከመስክ ተነስተው ሲጓዙ አረመኔዎችን ወይም ክርስቲያኖችን በጅር ሆነው በአቅራቢያቸው ሲያዩ የተሲዓት የጸሎት ጊዜ ደርሶ ነበር። ወሬ እንዲያመጡ ፈረሰኞችን አስቀድመው ላኩ። ፈረሰኞችም ብዙ አረመኔዎችን ወይም ክርስቲያኖችን ይዘው ለኢማም አህመድ ሰጡት። እርሱም ጠየቃቸው። ንጉሱ ሩቅ ቦታ ተራራ ስፍራ እንደሚገኝ ተናገሩ። ስለሆነ ሙስሊሞቹ ጉዟቸውን ቀጠሉና ከሰዓት በኋላ ጸሎት ሲደርስ ፈጠጋር ውስጥ ከሚገኘው ከሞጆ ወንዝ አጠገብ አረፉ። በዚህ ቀን የሚጋፋ ቀዝቃዛ ነፋስ ስለነበረ ሌሊቱን እዚያው አሳለፉት። በማግስቱ ጉዞ መሲን ተባለች የኡመራውን መንደር ሲደርሱ ትንሽ ቆም ብለው ጉዟቸውን ቀጠሉ። በዚያው የሚገኘውን የንጉሱን ቤተ ክርስቲያን ሲያቃጥሉ መንደሩንም እሳት ለቀቁበት። በሶስተኛ ቀን ተጉዘው በመጨረሻም የንጉሱ መኖሪያ ቤትና ንብረቱ የተከማቸበት ባደቄ አጠገብ ደረሱ ይላል። በዚህ መሰረት የግራኝ ወታደሮች ወደ መሶንና ባደቄ አቅጣጫ ሲጓዙ ፈጠጋር ውስጥ የሚገኘውን የሞጆን ወንዝ ተሻግረው እንደመጡ አረብ ፈቂ ይመሰክራል። ቀጥሎም እዛው የሚገኘውን የንጉሱን ቤተክርስቲያን ጨምሮ መሶንን ወታደሮች እንዳቃጠሉት አክሎ ይነገርናል። መሶንን ካቃጠሉ በኋላ ወደ ባደቄ ተጓዙ ይላል። በጥቅሱ መሰረት ከመስክ ተነስቶ ሞጆ ለመድረስ 1 ቀን፣ ከሞጆ ተነስተው ባደቄ አካባቢ የደረሱት ደግሞ በ1 ቀን ወይም ከ1 ቀን ባነሰ ጊዜ ነው። ስለዚህ ባደቄም ሆነ መሶን ፈጠጋር እንደሚገኙ ከአረብ ፊቅ ጽሑፍ መረዳት ይቻላል። አረብ ፈቂ እንደሚለው ከባደቄ በቅርብ በሚገኝ ሰመርማ በተባለ ወንዝ ላይ በተደረገ ጦርነት የአህመድ ወታደሮች ተሸንፈው አፈገፈጉ። ግራኝ አህመድ እስከ ሰመርማ ድረስ መጥቶ እንደተዋጋ በዘመኑ በግዕዝ የተጻፈ መረጃ እንዲህ ይላል። የሽምብራ ኩሬ ጦርነት ከመደረጉ ጥቂት ቀናት በፊት የግራኝ ወታደሮች ከአንድ ከፍታ ቦታ ወደ ላሊበላ ወረዳ ሄደው ዝቋላ ገዳም አቅራቢያ እንዳረፉ አረብ ፈቂ ይናገራል። ከ2 ቀን ረፍት በኋላ በቀስት የሚተኩሱ ማያ የተባሉ ክርስቲያኖች የግራኝ አህመድን ወታደሮች ለማጥቃት ሙከራ አድርገው እንደተሸነፉና ብዙዎቹ ማያዎች ሸሽተው ንጉሱ ወደሚገኝበት ወደ መሶን አቅጣጫ እንደሄዱ አረብ ፈቂ በስፋት ይተርካል። በ1531 ዓ.ም ግራኝ በራራ ሳለ በጥቆማ ባደቄ በድብቅ የተቀመጠ የንጉሱ ንብረት አለ ስለተባለ ታማኙን አዶሊን እንዲዘርፍ ላከው። አዶሊም በትእዛዙ መሰረት እንደሄደና ፈጠጋርንና መሶንን እንደዘረፈ አረብ ፈቂ ጽፏል። አዶሊም በትእዛዙ መሰረት እንደሄደና ፈጠጋርንና መሶንን እንደዘረፈ አረብ ፈቂ የሚከተለውን አስፍሯል። እነ አሚር አቡበከር ወይም ደብረ ሊባኖስን አቃጥለው ከመመለሳቸው በፊት የበረራ ወይም ሙስሊም ህዝብ ወደ ኢማም ሄዶ በባደቄ ውስጥ የነበሩት የንጉሱ ነዋያትን የት እንደተደበቁ እናውቃለን፣
ወዳሉበትም እንመራሃለን አሉት። ስለዚህ ኢማሙ ወዚር አዶሊንና ሰራዊቱን ላከ። ልክ በነገሩት መሰረት ውድ ነዋያትን አግኝቶ ወሰዳቸው። በረራ ወደ ነበረው ኢማም ከመመለሱ በፊትም ከፈጠጋር ጋር ከመሲን ከሌሎችም አካባቢዎች ምርኮ ሲዘርፍ 6 ቀን ቆየ። የዘረፋቸውን ነዋያት የወርቅና የብር ሳህኖችና የተለያዩ ቀለማት ያሏቸው የሐር አልባሳት ለኢማም አስረከበ። ኢማምም በበኩሉ ከእርሱ ጋር አብረውት ለሚዋጉት ከደቡብ አረቢያ ለመጡት ለማህራ ሰዎች ሰጣቸው ይላል። አረፈቂ እንደገለጸው ባደቄና መሶን ከፈጠጋር ጋር አብረው ተጠቅሰዋል። ግራኝ በረራ ላይ ተቀምጦ አዶል የተባለውን ታማኙን የንጉሱን ንብረት ዘርፎ እንዲያመጣ የተላከው ወደ ባደቄ ነው። ከባደቄ በተጨማሪ መሶንና ፈጠጋርንም ለ6 ተከታታይ ቀናት ሲዘርፍ ሰንብቶ ተመለሰ። ይህ መረጃ መሶንና ባደቄ በፈጠጋር ውስጥ እንዳሉ ማረጋገጫ ነው። መሶንን ለአራተኛና ለመጨረሻ ጊዜ አረፈቂ ከዝቋላ ጋር በተገናኘ ይጠቅሳል። በ1531 ዓ.ም አዶሌ ፈጠጋር ውስጥ በዝቋላ እንደነበረና በግራኝ ትእዛዝ በቅርብ ወደምትገኘው ወደ መሶን እንደሄደ ጽፏል። እንደ መሶን ሁሉ ባደቄ የሚገኘው በፈጠጋር አውራጃ በሸዋ ድንበር እንደሆነ እላይ ያቀረብናቸው መረጃዎች ያሳያሉ። ከፈጠጋር ሳንወጣ ስለ ዱከም ወንዝ እንደገና ማንሳት ያስፈልጋል። በፍራማሮ ካርታ ላይ ዶኮ የተባለው ከበረራ በስተ ሰሜን ፈልቆ በከተማው አቅራቢያ የሚያልፍ ወንዝ አለ። ካርታው ላይ ዶኮ የተባለ ወንዝ የዱከም ወንዝ እንደሆነ የታሪክ ምሁራን ይስማማሉ። በአሁኑ ጊዜ በምስራቅ ሸዋ ከኤረር ተራራ የሚመነጭ ዱከም የሚባል አነስተኛ ወንዝ አለ። ተደጋግሞ እንደተገለጸው በመካከለኛው ዘመን የዱከም ወንዝና የአካባቢው በፈጠጋር አውራጃ ውስጥ ይገኝ ነበር። ነገር ግን በፍራማሮ ካርታ ላይ ያለው የዶኮ ወንዝ የፍሰት አቅጣጫ ከኤረር ተራራ ከሚመነጨው ከዱከም ወንዝ ጋር ፈጽሞ የተለየ ነው። ካርታው ላይ ዶኮ የተባለው ወንዝ የፍሰት አቅጣጫ ከንጦጦ ፈልቆ በአዲስ አበባ ከሚሄደው ከትንሹ አቃቂ ወንዝ ጋር ፍጹም አንድ ነው። የበረራ ተወላጅ አባ ቶማስና የአንጎቱ ተወላጅ አባ ቶማስ ለእስክንድር ዞርዚ የሰጡት እማኝነት ይህን ያረጋግጣል። ሁለቱ አባ ቶማሶች በበረራ ከተማ አጠገብ የሚያልፍ አንድ የአዋሽ ገባር ወንዝ እንዳለ ይናገራሉ። በበረራ አጠገብ የሚያልፈው ወንዝ ከአዋሽ ወንዝ ጋር ፈጠጋር አውራጃ ውስጥ እንደሚቀላቀልም ይገልጻሉ። ዞርዚ በስም ባይጠቅሰውም በሰሜን አዲስ አበባ በጎጃም በር አካባቢ ከንጦጦ መንጭቶ በአዲስ አበባ የሚፈሰው የአቃቂ ወንዝ እንደሆነ ይታወቃል። ስለዚህ በመካከለኛው ዘመን የአሁኑ አቃቂ ዱኮ በሚባል ስም ይጠራ ነበር ማለት ነው። በረራ ክፍል 6 የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ አመሰግናለሁ። መልካም ጊዜ። በረራ ቀዳሚት አዲስ አበባ ከ1400 እስከ 1887 ያልተነገረው የኢትዮጵያ ታሪክ ጸሐፊ ዶክተር ሀብታሙ መንግስቴ የተገኘም በረራ